የግል ሆስፒታሎች እኮ አይረቡም እኮ። አረብ ሀገር ላይ እኮ ጥሩ ሕክምና ያለው እኮ የመንግስት ሆስፒታሎች ነው፣ ትልልቅ ሆስፒታሎች እንጂ እነዚህ ዝም ብሎ ተራ የሰፈር ሆስፒታሎች፣ ክሊኒኮች ምናምን ያለ ኢቃማ የሚያክሙ አይረቡም። ከአንድ 4-5 የሄደች ሐኪም ቤት መጨረሻውን አላህ ይርሃማት ወንድሜ፣ በጣም አዝናለሁ። ሁላችንም ወደዛው ነን እንግዲህ ቀናችን እስኪደርስ እየጠበቅን ነው። አይዞክ አንተ በህይወት እያለች የቻልከውን ካደረግክ፣ ካስታመምክ፣ ካሳከምክ ምን ታደርጋለህ? ሌላ ሞትን እኮ ማንም ማስቆም አይችልም። ከፈጣሪ የመጣ ነገር ነው። እሺ አባቴ ይዞክ እና አሁን ልጅ አለቻቸው አይደለ? ልጅ አላቸው እያሉኝ ነበር። ኮሜንት 4 ወር እንደዛ 5 ወር እና 4 ወር ሆነው እንደዛ። አሁን ገና 4 ወሩ ነው። 4 ወሩ የ4 ወር አራስ ነው ትታይለች። እኔ እናት አይዞክ፣ ልጃችሁ ትንሽ ከፍ ያለ መስሎ የነበረ 4 ወር ነው እንደዛ ነው። 4 ወር ከ10 ቀን እንደዛ ነው። እና አሁን ልጁ ማን ይዞታል? የአክስቷ ልጅ ነበረች ያስታመመቻት፣ እሷ ናት የያዘችው። አንደኛይቱ እሷ ሬሳው ጋር ነው ያለችው። ፖሊስ ይዘዋት ሄደዋል። ፖሊሶች ወይ እዚህ ትቀበራለህ ወይ ተተቻለ ሀገር ነበር የተባለው። ግን እዚህ ዘመዶቿም እዚህ ነው መቀበር ያለባት ምናምን አሉ። ልጇ አሁን እሷ ይዛ ልናያው ቶሎ ውሰድ ያለችኝ። እኔ ደግሞ ከዚህ በህድ ማን አለ እኔ ነበርኩ ምረዴው። አሁን ሀሊም ብዙ ነገር ያስፈልጋልና ግራ ሲገባኝ ነው። ምንም አማራጭ ስለሌለኝ ልጁም ቤተሰብ ላክልን እያሉ ነበር የእሷ ቤተሰቦች። ብዙም ሬሳውም እስካሁን አልተቀበረም የመቀበሪያ ምናምን እያሉ ነበር። ግራ ገብቶኝ ነው። አዎ እንትን አስክሬኑ እዛው መቀበር ነው ያለበት። ምክንያቱም 30,000 ሪያል በኢትዮጵያ 1.5 ለአስክሬን ማዘዋወሪያ ከሚከፈል አንተ ታግዘክ ልጅክን እንድታሳድግ ልጅክን ማንጋ ልታደርግ ነው የምታስበው? አገር እንዲገባ ነበር እኮ ማንጋ። ህፃኑ ወንድ ነው? አዎ ወንድ ነው። እናቷ ጋር ነው። እኔ እናቴ ሟች ናት። እኔ ስደት ወኔ እናቴ ወንድሜን አጣ። ከዛ እሷን አጣ። እሷ ነበር ያለች። ብቻ ከባድ። አዎ እንደገና ሙስሊም ናት አይደል እሷ? ሙስሊም ናት። ስለዚህ ሙስሊም እኮ በሞተበት ነው የሚቀበረው። የሙስሊም አስከሬን አንድ ቀን እንዲያድር አይፈቀድም፣ በተለይ ከዙሁር በኋላ ከሞተ። ስለዚህ ሙስሊም ናት፣ እዛው ሳውዲ ትቀበር። አስከሬን ማሸጋገሪያ ከሚሆን ታገዝና ልጅክን ሀገር ቤት ልከህ ለልጅህ ማሳደጊያ ይሁንህ ነው የምለው እኔ። ለአስክሬን እንትን ከሚል ከምትከፍሉ ለፕሌን 30,000 ሪያል እዚህ እንድትቀበር ተደረገልኝ። ምንም አማራጭ የለም። እዛም ቤተሰቦቿ ምንም ያኔ እዛም ሄዲያ ምንም ጥቅም የለውም። እዚህ ሙስሊም ስለሆነች እዚህ መከበር አለባት፣ ለቀብር የሚከፈላለ ተተከፈለ ትቀበራለች እያሉ ነው። እስካሁን ያኔ አትቀበረችም አለች። አዎ ፕሮሰስ እኮ አለው። ከዚህ በፊት አሸናፊ የሚባል ልጅ ሚስቱ ስትወልድ ሞታ፣ ልጁ ተርፎ እሷ ሞታ 6 ወር ነው በረዶ ቤት የተቀመጠችው። ኢቃማ ስላልነበራት ወደ ሀገር ቤት ለመሄድ ፈልገው አልተቻለም እና እሷ ኦርቶዶክስ ነበረች፣ ሙስሊም አይደለችም። እና ለዛ ኦርቶዶክስም ቢሆን እዛው ይቀበራል፣ እሷ እዛው ተቀብራለች። ምክንያቱም ኢቃማ ስላልነበራት ፕሮሰሱ በኤምባሲም በምንም ተሞክሮ ስላልተሳካለን እዛው ተቀብራለች። ከ6 ወር በላይ በረዶ ቤት አስክሬን አናስቀምጥም ተብሎ። ስለዚህ አሁን ያንተ ግን ሙስሊም ስለሆነች እዚሁ በትኩሱ አሁኑኑ ነው የሚቀብሯት። ኤምባሲ ሄደ ፕሮሰስ ወይ ለሌላ ሰው ውክልና ሰጥተህ። ማን ነው ፕሮሰስ የሚያደርገው? ገና ነው። እዚህ ያኔ ውክልና አለ። እዚህ መሸዋር ውክልና የሚፈለግ ከሆነ እኔ ሆናለሁ እያለ ነበር። ገና ነው። ያኔ ቤተሰቦቿ ውክልና ያስፈልጋል። ከቤተሰቦቿ ትቀበር የሚል ደብዳቤ ከቤተሰቦቿ የሚጻፍ አለ። ነገ ተጽፎ ይላካል ወደዚህ። እሱ ተጽፎ ሲላክ ቀጥታ ከሆስፒታል ሞት ሰርተፍኬቱን ወስዶ የሞት ሰርተፍኬቱን ኤምባሲ ወስዶ በቃ በአንዴ ነው የሚያልቀው። ኤምባሲና ሆስፒታሉ ነው የሚጨርሰው። አንድ ሰው የሚጨርሰው ነገር ነው ውክልና የተሰጠው ሰው። ስለዚህ ከ3 ቀን ከ4 ቀን በላይ አይፈጅም።
ግን አንተ ልጅክን ማሳደጊያ ለደረሰብህ ሐዘን መደገፍ አለብህና እናግዝሃለን። በምንድን ነው እንድናግዝህ የምትፈልገው? እኔ ልጅ አገር እንዲገባ እኔ ዝኮኔ አሁን እሷ ያክስቷ ልጅ አለች እና እኔ የከፈልኩ ተቀመጭ ብያታለሁ እስከሚከፈል ድረስ። ግን እኔ እዛ 1000 ብር የምሰራው ለእሷ ከፍላለሁ ለሀሊባ አይሆንም። አገር ደግሞ ሲባል እንዴት እንደምግራ ገብቶኝ ነው እና አገር እሱ እንዲገባልኝ እና እሷን ሀገር ቤት ህፃኑን ልጅ አገር ቤት ይዞልክ የሚሄደው ሰው 6000 ሪያል ይከፈለዋል አይደል? ይዞበት የሚሄድበት ለልጁ ይዘው የሚሄዱበት እና ወስደው ያው ለነፍሷ ሊማረው ለባለቤት እናት ሲሰጡ ልጁን እንግዲህ ባዶ ልጅ አይሰጥም። ትንሽ ልጁን ማሳደጊያ ነገር ያስፈልጋል። አንተ እየሰራህ መላክ እስክትጀምር ድረስ ያንን እናግዝሃለን። ችግር የለውም። አካውንት ይዘህ ትመጣና በሌላ ቀን እናግዝሃለን። ከልጁ ጋር እሱ ይግባ። እሱ ቤተሰብ አልሰማችሁትም? ለምን አንተ ልጅን ራስህ ይዘህ ገብተህ አታሳድግም? እኔማ ደስታ ላይ ነበር፣ ግን እዛ ገባሽ ሀገር ገባና በምን ሀሊብ ተገዝቶ ነው፣ ሁሉም ተገዝቶ ነው። እናት እንኳ ያለኝ ግራ ገብታኝ ነው። የሚኖርበት ነገር የለውም እንኳን መኖሪያ ጋይስ፣ ሀሊብ ወተት መግዣም የለውም ለልጁ እና ለዛ ነው መግባት ማይፈልገው። ነፍጠኛው የሚለውን አካውንት አስገቡት እያሉ ለምን? ምን ፈልጎ ነው? እዚህ ጋር ያላችሁ 8000 ሰዎች ዘላለምን ፎሎ አድርጓት። ዘላለምን ጊፍት ዝግ ነው የምትሉኝ አውቃለሁ ጋይስ። በቃኝ ጊፍት ሀብታሞኛለሁ በጊፍት ብዛት። ቴንኪዩ ተዉት፣ ይዘጋ፣ አትጨነቁ። ዘላለምን ፎሎ አድርጓት። ዘላለምን ፎሎ እያደረጋችሁ ዘላለምን ፎሎ ስናደርግ ለወንድማችን አኑሻ መታከሚያ ገንዘብ ከኪሳችን አውጥተን እየሰጠነው እንደሆነ እወቁ። ስለዚህ ዘላለምን ፎሎ አድርጓት ሁላችሁም። የእናንተ ፎሎ ለሱ የመታከሚያ ይረዳዋልና ለአኑሻ። ስለዚህ ፎሎ አድርጓት እባካችሁ። እሺ አካውንት አለው። ኦኬ ኦኬ። አሁን አካውንት ካለ ከአካውንቱን ተናገር። እኔ እኮ እንደዚህ ከሚሆን በስነስርዓት ቁጭ ብለን እንድናግዘው ብዬ ነው። በቃ እንደዚህ ይናገር ካላችሁ አካውንት ይናገር ውዶቼ። ተሽጣይ በአካውንት ልንገርሽ፣ ንገራቸው አካውንት አካውንት አለ ጠየቁት። እሺ እሺ። ሰላም ወንድሜ። ሰላም ሀብዋይ፣ ስለ ልጁ ጉዳይ ነው። አካውንት የተዘጋጀ አካውንት አለ። ትናንትና ይህን ችግር ስንሰማ አካውንት እንዲከፍት አድርገን እያስረዳንበት ያለው ሁኔታ አለ። ለመናገርም ለምንም እናቱም ወንድሙም ካሁን በፊት ሞተውበት በጣም ሀዘን የተደጋገመበት ልጅ ነውና ሁላቸውም የሚችሉትን እዚህ ያለ ሰው መነየት የሚችል አካውንት ስላለ ነገርንና በኮሜንት አካውንት አለው ብለውን እኮ ሊያመጣ ሄዶ ነው። ያ አለ፣ እኔም ጋር አለ። እንትን የምትሉ ሰዎች እልክላችኋለሁኝ አለ ከታች እዚሁ ጋር ይናገር እንጂ ምንድነው በውስጥ የምትልክላቸው? እዚሁ ነው እንጂ አካውንቱ የራሱን ራሱ በአንደበቱ እዚህ ጋር ይናገር። ሪከርድ የሚያደርጋሉ እንትን ይላሉ። እኔ ያሰብኩት የነበረው ቀን ቀጠሮ ይዤለት ቪዲዮ ሰርቼ ህዝቡን ጠርቼ በዛን ቀን በስነስርዓት ቁጭ ብዬ ልመዘግብ ነበር። እናንተ እንደዚህ በአደባባይ እዚህ ጋር እንዲናገርና ያስገባ ከሆነ የምትሉት ትስማማለሁ። በዛ ያ ነው ለእኔም የሚቀለኝ። ምኑ ነው? አብረው ናቸው እኮ ብለውኝ ነው ያስገባሁት። ኖ ኖ ኖ ኖ እያሉ ነው። ይቅርታ አይተዋወቁም ወንድሜ። አካውንቱን አይተክ መጣክ? እሺ ልንገራችሁ። እሺ ጠይበሽ በቀጠሮ ይሁን እኮ። እኔ እኮ እንደዛ ነበር ያሰብኩት። ቪዲዮ ሰርቼ በቀን ቀጠሮ በስነስርዓት በትክክል እንዲታገዝ ነበር። አሁን እዚህ ጋር ይውላችሁ አካውንት እንዲህ ዝም ብሎ ተሰጥቶ ተረዳው ገባልኝ አመሰግናለሁ የሚል ሰው እስካሁን እኔ አላየውም። ለእኔ የሚቀለው ይሄ ነው። እዚህ ጋር አካውንቱን ተናግሮ ያስገባ አስገባ፣ ያላስገባ አላስገባም። ቁጭ ብዬ ግን ስመዘግብ ስልክ ቁጥር ተቀብዬ ደረሰኝ ለቅሜ ነው እርዳታው መግባቱን እርግጠኛ መሆነው ደረሰኝ ስረከብ ብቻ ነው። ያንን አፌን ሞልቼ ለከሌ ይሄን አልሰብስብ ያለው ማለት የምችለው ደረሰኝ ሲኖረኝ ነው። ገባች? ሰው ለታይታ ዝም ብሎ አካውንት ስጡኝ ሄድና ምን ቀን ተይዞለት ኦኬ በቃ ነገ ቪዲዮ ሰራለና
ነገ ምንድን ነው? አርብ ነው። ኦኬ ነገ ወይ ከነገ ወዲያ ቪዲዮ ሰርቼልክ በቀን ቀጠሮ መተክ በስነስርዓት እየገቡ ቃል እየገቡ ስልክ ቁጥር እየተቀበልኩኝ በስነስርዓት እናግዛለን። እሺ ፈጣሪ ከረዳን አገር ቤት ገብተክ መኖር የምችልበት ነገር ከተገኘ ያሰየው። አገር ቤት ገብተህ መኖር የምችልበት ያህል ካልተገኘ ቢያንስ ልጅክን ሀገር ቤት ከሁሉም በላይ እሱ ነው የሚያሳዝነው። ህፃኑ እናቱን ሳያቅ ኦልሬዲ 4 ወር ልጅ ነፍስ ያውቃል። እናቱን ሳያቅ አጣት። አይነት ሊያድግ ነው። እናቴን ብዙ እኮ ነው የቀበርኩት። ወንድሜም እሷ ነበር ካብሽ እያለች እዛ ያጠነከረች። አሁን እሷ መሬት በቃ ምንም ፈልገኝ። አይዞክ ወንድሜ፣ ምን ይባላል ሌላ አይዞክ ነው የሚባለው። ሞኛ ማስቆም አንችልም። ከፈጣሪ የመጣ ነገር ነው። ግን የ4 ወር አራስ ጥላ መሄዱ ያሳዝናል። ብቻ አደራህን የእንጀራ እናት ላይ እንዳይወድቅ ልጁ። እሺ ለልጄ ነው የምኖረው። ታውን በላይ አይዞህ። እሺ ምግብ የሚበላ አይመስለኝም እያሉኝ ነው ኮመንት ላይ። ለምን ምግብ አትበላም ታዲያ? አንተ ለልጅ መኖር የምትፈልግ ከሆነ ኦልሬዲ እናቱን አጣ። ይሄ ልጅ አባቱንም ማጣት አለበት። ከዛ ቲም ሆኖ የሰው እጅ ላይ ይውደቅ ልጃችሁ። ቢያንስ በሰው ሀገር በረሃ ላይ ነው ያለው። አይኑ ሀዘን ከባድ ነው፣ ግን ለልጅክ ስትል ምግብ መብላትና መኖር አለብክ። አንተ ስትኖር ልጅህን ታኖራለክ። ገባክ? ልጅክን አስብ። ምግብ ቢዘጋክም ራስክን አስገድደህ ብላ፣ ልጅህን በማሰብ እኔ ካልበላው ዛሬ እኔ ከተጎዳው የለኝም ማለት እኮ ምግብ የለምብን ቦታ ያለህበት። ያኔ ሰውየው ብዙም አያመጣም ማጥራት ዲሻ ነው እዚህ የመጣሁት። እዛ ስትታመም እዛ ነበር ከተማ ነበር የምሰራው። እዛ ጠለብ ሲያመጣብኝ ስትታመም ብር ሳንጨርስ ብዬ ነው ወደዚህ እንጂ ስራው ማታ ገብቼ ጠዋት ነው የምገባው። ትናንትናና ዛሬ ስለነገርኩት አልሄድኩም። አልችልም። እሺ ታዲያ የት ነው ያለከው እንዴ? ሳውዲ ያላችሁ ሰዎች አሁን ምግብ ለምን አትወስዱለትም እንዴ? እሺ በገንዘብ በአካውንት እናግዘዋለን እኛ። ግን አሁን በረሃ ነው ያለሁት እና በረሃ የሉም ሌሎች አበሾች? እዛ ሀበሻ የሚባል የለም፣ በረሃ ነው። ወይኔ እሺ በቃ ወይ ወደ ከተማ ና ተወውና ደግሞ ለልጅ ይወተታለ እኮ እሱን እኮ ነው እናግዛሃለን እኛ። አንተ ወደ ከተማ የለም ማንም ሰው የለም ከተማ የሚያስጠጋክ። ሀዘን ላይ ሆኖ ሚስቱን አጥቶ የ4 ወር አራስ ጥላበት ሚስቱ ሞታ። እሺ ሀዘን ረሃብ አንድ ላይ እንዴት መቋቋም ይቻላል? ሰው ወዳለበት ተጠጋ። ብቻ ግን ሀዘኑን እንዴት ታሳልፋለህ? አንዳችሁ ሞዴሬተሮች ይግቡና ስልኩን ተቀብላችሁ ስጡኝ። ዋትሳፕ አለክ ወንድሜ? አዎ ዋትሳፕ አለ። እሺ ለዳሙ ላክላት አንዴ ቁጥርህን። ነፍጠኛው የቅድሙ እኮ እናንተ እንትን ብላችሁኝ እኮ ኖ ሲል ኮመንቱ ተሳስተሽ ሌላ ሰውን ያስገባሽው ያላችሁ መስሎኝ እኮ ነው። ለካ ኖ የምትሉ የነበራችሁት በቀጠሮ ቀን ተይዞ ይረዳ ነው። አቡዬ ይቅርታ፣ እኔ ትላንትና ችግሩን አይቼ በጣም አሳዝኖኝ ቤት ከፍተን እስካሁንም ከአሱር ጀምረን ሰዎች የሚችሉትን እንዲያደርጉለት ስናስተናብርለት ነበረ። እኔም ያለሁት ሳውዲ ነው። ጠሪቃውን እንዴት እንደሆነኛ ስለምናውቀው ትላንትናም ስናናገረው ወደ ከተማ ሄድ ስንለው ሚስቴ 3 ወር ህፃን ጥላብኝ ነው ሄደችው። ነገንም ቁጭ ብዬዛ ስራ የለ ቤት ያሉትም ሰዎች ስራ የላቸውም። እንዴት ብዬ ሄጄ እዛ ልቀመጥ? ነገ ልጄ እንደ ሚስቴ ያጣዋለሁ ሀዘን ተደራረበብኝ ሲል
አሳዝኖን ቤት ከፍተን ይሄ ልጅ ወደ ከተማ መሻወር አፈላልገን እንዲሄድ ሰውየው ስራ ቦታው ላይ ሰውየው ጋር ተጣልቶ ሰውየው እንዳያስይዘው ስራ ቦታው ላይ ሰው ተክቶ እንዲሄድ እያመቻቸን ነው። የኔ ጥላቻ ያለባቸው ችግር የለም፣ ግን በሚረዳ ሰው ላይ እኔ ጋር እንኳን ችግር ያለባቸው ሰዎች እንደዚህ አይደረግም፣ ነውር ነው። ልጁን ጠይቂው። ቤት ከፍቼ እኔ እስካሁን ከአሱር ጀምሬ ስራ ኮሜንታተሮችን ከሆነ ተዋቸው፣ ዝም ብለው ወረኛ ናቸው። እኛ ምን አገባን? እኛ ትኩረት ማድረግ ያለብን እዚህ ጋር ወንድማችን ሀዘን ላይ ነው። ስለዚህ እሱን ማጽናናት እሱን ማገዝ ነው ያለብን። አሁን ወደ ከተማ እንዲሄድ ምን ላይ ደረሳችሁ? እሱን ንገረኝ። ወደ ከተማ እንዲሄድ ልጆች አሉ፣ እነሱ ጋር ተደዋውለን አሁን መሻወር አፈላልገን ቀጥታ ብር የሚሰበሰብለት ከሆነ ነገኛም ሂድ ብለ ነው ከስራው ተፈናቅሎ ሰውየው ሰው አምጥቶ እኛ እንኳን መናግዘው ከሆነ ነገ በእኛ እንዲያዝንብን ስለማንፈልግ ነው። የሚረዳ ከሆነ አንቺ ቪዲዮ ሰርተሽለት እኔም በቤት ያው ማምሻችንን የምንችለው እናደርግለታለን። አንቺም ቪዲዮ ሰርተሽለት ነገ ወደ ከተማ ማስወሰድ እንችላለን። ችግር የለውም። መሻወር ይላክለታል። ያለበት ቦታ እንኳን የማን ነው አካውንቱ? አካውንቱ እንግዲህ እሱ ነው ያመጣው። በማን እንደሆነ አናውቅም። እሱ ትላንትና ተመካክረን አንድ አካውንት አምጣ ብለ ነው እሱ ከጓደኞቹ ጋር ተመካክሮ ነው ያመጣው። እሱ የሰጠን አካውንት ነው እኛ እንትን ያልነው። ወንድሜ አካውንቱ የማን ነው? አንዴ ጠይቀው። የማን ነው አካውንቱ? የኔ የወንድሜ ነው። ኢትዮጵያ ነው ያለው። የራስህ አካውንት የለክም በስምክ? ላ እኔ የለኝም። የወንድሜ ነው፣ ታናሽ ወንድሜ ነው። ኦኬ። ታምነዋለህ ወንድምህን? አዎ፣ ኧረ እሱ ነው ሁሉን ነገር የምልከው። ቤተሰብም እሱ ነው የሚያስቀምጠው ብር። እሺ ጥሩ። የወንድምህ ከሆነ ምንም ችግር የለውም። የወንድምህ እንደሆነ አካውንቱን እንዳረጋግጥ ያንተ መታወቂያ ካለክ ዋትሳፕ ላይ ተልክልኛለህ። ከዛ የወንድምህን ስም ሳይ አንድ አይነት የአባት ስም ከሆነ የወንድምህ መሆኑን አረጋግጣለሁ። እሺ እሺ፣ ችግር የለውም። ላንተ ብዬ ነው፣ ለወደፊቱ ላንተ ብዬ ነው። እሺ፣ ብዙ ሰዎች ገንዘብ እንትን ስለሚባሉ። እሺ እንትና ዳሙን መታወቂያ ስልክ የኢትዮጵያ መታወቂያ ሳውዲማ ይቃማ እንደሌለ ካውቃለሁ። ዳሙን በውስጥ ቁጥርን ትልክላትና ዋትሳፕ ላይ ነው። ስለዚህ አሁኑኑ እንዲሄድ ማለት ነው። ምን ያህል አለ እጃችሁ ላይ? ምንም አልተሰበሰበም። አሁን ነፍጠኛ አንዳንድ ሰዎች በኢትዮጵያ አስገብተውልናል። አሱር ላይ ነው የጀመርነው። እንግዲህ ያ ብር ችግር የለውም። ከሰው እናተካካና እጁ ላይ ብር ባይኖርም ብር ካላቸው ሰዎች ብር እናተካካና ብሩ ተመንዝሮ ወደ እነሱ እንዲገባላችሁ ይደረጋል። ምንም ችግር የለውም። በጣም ቀላል ነው። ብቻ እንደምንረዳው እርግጠኛ እርግጠኛ እኔ የማላረገው ነገር ቃል አልገባም። ስለዚህ እኔ ያስባስብለታለሁ። እንትን በሉ አሁን እንዲሄድ እናድርግ። አሁን እስቲ ምንድን ነው የምናደርገው? ሰው ፈላው ወንድሜ፣ እሺ ፈላው ወንድሜ አለህ ከታች እስኪ አንድ ቁጥር ጻፍልኝማ። ፈላው ካለ አስገባው። ፈላው አለህ አንድ ቁጥር ጻፍ እስኪ አንድ ጊዜ። ፈላው ወይም ዞማው አላችሁ? አንድ ቁጥር ጻፉ እስኪ። አይዋ ፈላው የሚለው አካውንት እየጻፈ ነው። ኢንቫይት አድርገውታል ሞዴሬተሮች። አሳየኝ ስክሪን ላይ። አይዋ ይሄ ነው። ይሄ አለ። እነሱ አካባቢያቸው ላይ በጣም ቅርብ ነው። አብረው ነው የሚኖሩት ነበረ በፊት። አሁን መሻወር መላክ ይችላሉ። ከራሳቸው ብር አውጥተው እኛ ኃላፊነት እንወስዳለን። ፈላው እናንተ መሻወር አመቻቹለትና አሁን ለሰውየው ደውሎ ተናግሮ ቀጥታ ወደ ከተማ ወደ ሪያድ ወደ እናንተ ጋር እንዲሄድ አድርጉት። ቀጥል ፈላው። እሺ ችግር የለውም። እንደዛ ከሆነ እኛም ፈልገው እንደዛ ነው። አሁን ካለበት ኢንሻአላህ ነገ ጧት እንዲመጣ፣ እንደዚህ ከሆነ ነገ ጧት ወደኛ ጋር ወደ ከተማ እንዲመጣ እናደርገዋለን። እሺ አሁን ለዳሙ ሶስታችሁም ስልካችሁን ላኩ። እሺ ችግር የለውም። ምለላክላት ሀቡ። አዎ ለዳሙ ስልክ ላክላት። ነፍጠኛውም ፈላውም እረኛውም ላኩና ቁጥራችሁን ሶስታችሁም ለዳሙ ዋትሳፕ ላይ አሁኑ ነው እንዳወራችሁ ፈልጋለሁ። ማነሽ ደሱ እህት ምንድን ነው የምትነዘንሽ? ሴትዮ ግን ጤነኛ አይደለችም። ብዙ ጊዜ የምትጽፈው ኮመንት ሶ ኔጌቲቭ። ታይ ሀቡ ከስራው አታስወጡት፣ በኋላ ስራ ያገኝም። ሚስቱ ሞታበት፣ የ3 ወር አራስ ጥላ ሞታበት፣ በረሃ ላይ በረሃብና በሀዘን ብቻውን ነው ቁጭ ያለው። ከህይወትና ከስራይቱ ይበልጣል። አንድ ሰው እኮ ስራን እኮ በህይወት ሲኖር ደህና ሲሆን ሲበረታ እኮ ስራን ይተካዋል። ሚስቱም ቀርታለች። አንድ ቁጥር ተጻፈልን ከታች ዳማ በዚህ ገስት ላይ ነክተን እንትን ማለት አልቻልንም። ሙዚክ ስለሆነ ፎሎ አድርጋ ሀይ ትላቸዋለች። ኢንቦክስ ዳሙ ፎሎ አድርጊያቸው ሶስቱንም እና ሀይ ቢያቸው አድርጊያቸዋለሁ ብዬ አጠገባቸው ያለች እኮ ናት። እናንተም ፎሎ አድርጓትና ፎሎ አድርገናል። ወጥቼ ነው ማየት የምችለው። አቡዬ ጊፍት ስለከለከለ ሜሽን ማደራረግ አንችልም። ኦኬ እንደ አዲስ ከፍታለሁ ላይሁን ወይስ ካሁን እኮ እኔ በጊፍት ማገዝ የሚፈልጉ እሱን ለማገዝ እየሞከሩን ብያላቸው ነው። ጊፍት ዝግ ነው ሲሉኝ የነበሩት ኮመንት ላይ
እዛ ጊፍቱ ዝግ ስለሆነ እሷን ፕሮፋይሏን ነክተን ቁጥር መጻፍ ስላልቻለ ነው። አንቺ ሃይበይን ፎሎ አድርገንሻል እንመልስልሻለን። ችግር የለም ዳሙዬ እኮ ልትላችሁ ነው። አዎ ቅድም እኮ ልጄን ስቆጣ እሺ ወጥቼ ሶስታችሁንም ሀይላሉ ላኩልኝ ቁጥራችሁን። እሺ በጣም ያሳዝናል። ቅድም የባህሉን እዚህ ቤት ያገዝነው ልጅ የበት ንቅለ ተከላ የሚያስፈልገው ልጅ በሂት ማለፍ ማረፉን ሰምቼ በጣም አዝኜ ቪዲዮ ሰርቼ ነው ወደ ላይቭ የገቡትኝ። 1.5 አሰባስቤለት በጎፈንድሚም ታግዞ ብሩ ሞልቶለት ለሕክምና ወደ ህንድ ሀገር እየሄደ ገና እዚህ ከካታር ሳይወጣ ኤርፖርት ላይ ህይወቱ አለፈ። እናቱም አብራ ወደ ህንድ ልትሄድ መታ ነበር አብራ፣ ግን አለፈ ህይወቱ በቃ። የመታከሚያ ሞልቶለት ወንድሙ ጉበት ሊሰጠው ከኢትዮጵያ መጥቶ ጉበቱም ተገኝቶ ብሩም ሞልቶ ግን እሱ አልተረፈም። በቃ ገና ሳይሄድ ህንድ ህይወቱ አለፈ። አያችሁ አንዳንድ ሰዎች ገንዘቡ አጥተው ይሞታሉ አይደል? መታከሚያ አጥተው። አንዳንድ ሰው ደግሞ እንደዚህ ሞልቶለትም ትንላልና በጣም ያሳዝናል። የእሱን ሰምቼ እንደገና አሁን ላይቬን ስከፍት ደግሞ ያንተን ባለቤት ማለፍ ስሰማ በጣም አዘንኩ። በጣም ከምንም በላይ ግን የተነካው ህፃን አራስ ጥላ ማለፏ ነው። እኔ እናት አይዞክ እንግዲህ ማስታወሻዋን ልጇን በደንብ መያዝ አለብክ። ጥላልክ ሄደችውን ማስታወሻ በደንብ ተንከባክበ ማሳለፍ ደራህም ብላኛለ። እኔ ትሞታለኝ ጭራሽ አስበው በለዚሁ አገር ልትገባ ነበር። አገር ልጁ ይዞ መሄድ አይቻልም እና እኔ ሐኪም ቤት የግዴታ አገር ገብቼ መታከብ አለብህ ልጁን አደራህም ብላኝ። ኤምባሲ ትተል ዲስ ኤምባሲ አልቋል አሏት። ልትሄድ ማለት ነው ሀገር ቤት ልትሄድ አስባ ነበረ። ልታለም በዲስ ኤምባሲ ሄዲ አልቋል በ5 ቀን ውስጥ ነው ቶሎ ተመልሰሽ አሏት። ከዛ አመማት በጣም ሲያጠብቃት በቃ ሰው ነው የሚያገላብጣት። ቀስ እያለ ቁጭርሽ ኩልትፍትፍ አደረጋት እና መጨረሻው ማታ ላይ እንደዚህ ማታህን ጊዜ ሰዓት እያወራችን እያዞረኝ ነው ምላሴንም እያዘኝ ነው እያለች ጧት እኔ እዱረጃለሁ። ጧት ነው የሰማው። ጧት ስደውል አታነሳም፣ ስልኳም አይሰራም። እንደገና እዛ የሱ ቤት ያለ ነበር ነው ሲጨንቀኝ መጃን የለኝ ወንበር ዝፈራው ላይ ደውልልኝ እስኪ ብዬ በጓደኛ ስደውላት ሞታለች አለ። ማለት እንዴት ነው? ገና ከ4 ወር በፊት የወለደች ሴት ከሆነች ጤነኛ ነበረች ማለት ነው። መቼ ነው የጀመራት ሳምባው? እንዴት ነው ሀቡ ግን የምታወጡት ወጪ የሚመለስ ከሆነ ጻፉ። በኋላ እንደ እያንዳንዱን ነገር እየነገሩኝ እየጻፍኩ ነው። እየጻፍኩ ካልሆነ አልቀበልም እኔ። እንደገና ደግሞ ደረሰኝ ለሚከፍሉት ነገር ደረሰኝ ማቅረብ አለባቸው። እሱ ከሚሰበሰብለት ላይ ስለሚከፍል ብሩን ማለት የምሽዋሩንም የምሽዋር ደረሰኝ ላይኖረው ይችላል። ምሽዋር ስንት እንደሆነ ይታወቃል። ያንን ይነግሩናል። ሁሉ ነገር እኔ በእንትን ነው እኔ ምልክ ኦልሬዲ ከ4 ወር በፊት የወለደች ከሆነ ጤነኛ ሴት ነበረች ማለት ነው። ምን አግኝቷት ነው? በፊት ነፍሰ ጡር እንዲሆነች እና የ5 ወር ይሁን የ6 ወር ነፍሰ ጡር እንዲሆነ እኔ ስራ ቦታ ላይ እሷ ስራ ፈታ ያኔ እሷም ሹሉ ይንትን ስለሆነ ኢጃዛ መጣችና እኔም ኢጃዛ መጣሁና እዚህ ልቧ ላይ እዚህ አካባቢ ያቃጥለኝ አለች እና ሐኪም ቤት ሄደች። ስትሄድ ልጇንም በዛው ይውና ነው ተብሎ ጓደኛ ጋር ሰላኳትና ሰውየው እዚህ ሆድሽ እዚህ ሳምባሽ አካባቢ ውሃ ቋጥሯልና ላዚም በአመልያ ተወለሽ በኋላ ግዴታ መውጣት አለበት ብሏታል። ያንን ለኔ ሸሽጋኛለች አልነገረችኝምና ጓደኛዋ ናት። እንደገና እንደዚህ ተብላለች ተወለደ በኋላ እንደዚህ ተብላለች ስትላት ስጠይቃት ኧረ ደህና ነኝ ከኔና ሰጥቶኝ ያልደህና ነኝ አልኳት። ከዛ ተወለደ በኋላ አገር ግቢ ተወለደ በኋላ ልክ በ5 ቀኑ እግሯ እጇ ማበጥ ጀመረ። አገር ግቢ ስላት ስትወልድ የወለደችው በምንድን ነው? በምጥ ነው? በኦፕሬሽን ነው? በምጥ ነው። ኦኬ እሺ። አገር ግቢ ስላት እኔ ደህና ነኝ እንዴት ብዬ ነው የምገባው? አልገባም አለች። ብላት በዘመዶቿን ነገርኩ፣ ዘመዶቿን አስመከርኩ፣ እምቢኝ አለች። በቃ አቡዬ መጀመሪያ ቤቱን ዝጊው። በጊፍት የሚሰጡት ካሉ እሺ፣ አሁን ጊፍትም የሚሰጡት ካሉ እኔ ገንዘቡን አሰባስብልሃለሁ። አሁን ደግሞ ለጊዜው የምትበላበት ምናምን ጊፍት የሚሰጡ እንትን እንበል
የሚሰጡክ ካሉ ማውጣት ትችላለህ ወይ? እሱ ነፍጠኛው ወይ ፈላው ያወጡልሃል በጊፍት አሁን ወይ የትራንስፖርቱን የሆነ የምግብ የሚያግዙ ካሉ ያወጡልካል። ከቲክቶክ ላይ ያውቁበታል። እኔ አላቅም ላይ አቡዬ እኔ ለግሌ ማውጣት አልችልም። እሱ ወደ ከተማ ከገባ ከተማ ልጆች ስላሉ የምናውቃቸው ልጆች እነሱ እንዲያወጡለት ይደረጋል። ችግር የለውም። መቼም ከዚህ ምስኪን ላይ ከገባ አሉ ሰዎች እንደዚህ የሚያወጡ አሉ። እኔም ከዚህ በፊት አውጥቼ አላውቅም፣ ግን እዚህ ከተማ ከመጣ አከፋፈቱ በኋላ የሚያወጣለት ሰው ፍለጋ ታማኝ ሰው ፍለጋ ከምንደክም ችግር የለውም። ጊፍት ያላችሁ በእኔ ያገቡለትና እኔ አሁኑን ትራንስፈር ላድርግለት ሳውዲ ባለ ሰው ለትራንስፖርቱ ለምግቡ እንዲሰጡት። እንደዛማ እኔ አሁኑኑ ትራንስፈር ማድረግ እችላለሁ ወደ ሳውዲ አካውንትም ሆነ ወደ ሳውዲ አካውንት ካመጡ አካውንት እነሱ እኔ ከካታር ባንኬ ወደ ሳውዲ ባንክ አስገባለታለሁ። አሁኑኑ ለትራንስፖርትና ለምግብ እንዲሆነው በጊፍት ማገዝ የምትችሉ ሰዎች ለእኔ ሰጣችሁ መጠኑን እያሳያችሁ እኔ በጣም ልብ ስለተነካ እንጂ እንደዚህ መነካካት አልፈልግም። እኔ ግን የምትሰጡት ነገር የሚታይ ነገር መሆን አለበት። አንዴ ዘግቼ ድጋሚ ልክፈት። በጊፍት ማገዝ የሚችሉ እንዲያገዙ ጊፍት ነው። እኛንም እኮ ልጁን እያዘን ነው። ልጁ ቢሄድም ባይሄድም ረዷል። ደቂቃ እንሰራለን፣ ስራ እናስጀምረዋለን። ሳ እየሰራ ልጁን ሰው ላይ ያድጋል። ምንድነው ችግርሽ አንቺ? ቆይ አንዴ ቆይ። አይ ቲንክ አነጋገር እንትኗ ነው እንጂ አይደለም ተቸለሽው እና ይመስለኛል እነሱ ተነጋግረዋልና አሁን እንደ እንትን ነው ያም ጭምር እና ዛሬ የሚደረግ ነው ሳቢዋና ትንሽ በደም ቆይ መጀመሪያ ሊቀጣና ልጅ የሚገባ ከሆነ አንድ ሰው ይልክ ሊረዳ እንዲቀር ነው ዳለው ሊካረክ ብር እናሰባስብለታለን። እሱ የማውቀው ልጅ መጥቶ ብሩ መግባት ያለበት እሱ በፈቀደው ሳይሆን እኛ በፈቀደው ነው። እኛ ሚስቱ ሞታበት እናትና ወንድሙ ሞተውበት ህፃን ተሸክሞ ተቀምጦ ሰው እንደረዳው ውልክፍት የምትሆኑት ከምንድን አንፃር ነው? ለአባት በላይ የሚያውቃለ ለልጁ ከሱ በላይ የሚያውቅለት ሰው አለ? እናንተ አቋጫጭ የምትሆኑት ለምንድን ነው? እንዳይራ ነው ያጂ ያንዲ ሽብር ዲፎ ነገ ይችል ሲሰለቻ ያንዲ 200 ብር ደሞዝ ለሷ ደሞዝ ከፍሎ ይበላታል። የልጅ ወጣት ምን እንደሆነ ትፈልጉት ልጅዮ ምን ነው የምትሉት እንዴ? በዚህ ልክ መቀኝነት ይሄን ህፃን ተሸክሞ የእናትና ደውን ማዘን ተሸክሞ የሚስት ሀዘን ተሸክሞ ምን ታልሆነ ነው ብላችሁ እየመጣችሁ ወልክፍት የምትሆኑበት? አይረዳ ከሆነ እዚህ ጋር መጣችሁ እንጂ ነው መነጋገር መመካከር ካለባችሁ ከሱ ጋር በሰው ተነጋገሩ። ሌላ ምንድነው ሚዲያ ላይ እየመጣችሁ ይሄን ልጅ በብሶት ላይ ብሶት የምትጨምሩበት? ህፃን ልጅ እኮ ይዞ ያስቀመጠ ሰው እኮ ነው። ይችል እነሱ እናገሩ እኔ ሚውት ይዛለሁ ሀዳንሱ ሁሉ ነገር እና ሚስቱን አቶ ሊዘንለት ሲገባ በሱ አካውንት ከሆነ እንዳይረዳ በእኛ አካውንት ከሆነ ይረዳ ከተባለ አንድ ሰው ስጋውን የመሰለ ነገር አቶ እንዴት ስለ ገንዘብ ያስባል? እህቴ ሞታብኝ፣ እህቴ በስደት ሞታብኝ ስለ ገንዘብ ላስብ አልችልም። እኔ ታሃቡ ትላንትና ራሱኛ ጋር መጥቶ ይሄ ገንዘብ እርዱኛ አይደለም ያለው። ሀቢባ ቤት አድርሱኝና እናቷ ለ9 ዓመት የናፈቀቻትን እናቷን አይኗን እንዲታይ ሬሳዋን እንኳን እንዲታርጉልኝ ነው እንጂ ያለው ገንዘብ እንኳን እርዱኛ አላለም። እኛንን ወንድማችን ይሄ ጉድ ቃያማ ተደፍቶበት ይሄንን ወንድማችንን ማገዝ አለብን። ሬሳውም የሚገባ ከሆነ ሰይ ሀቢባ ቤት ገብተን ካልሆነም ግን ይሄ ልጅ እጁ ላይ ብር የለውም ልጁ ጋር ሄዶ መቀመጥ እየፈለገ እዚህ በረሃ ላይ ቀዝቃዛ ውሃ እንኳን የማያገኝበት ቦታ ላይ እየተቀመጠው ብር ስለሌለው ነው ብለን እኛንን ብር እንዲታገዝ የፈለግነው እንጂ ብር እንኳን ወላሂ አግዙኝ ራሱ አላለም። የሚገርማችሁ ሚስቴን ብቻ ሬሳውን ወዲ ሀገር አስገቡልኝ ነው። እኛ ጋር መጥቶ አልጠየቀም። እኔንም ገብቶ ያለኝ ሚስቴ ብቻ እንድትቀበርና ልጅ ሀገር እንዲገባ አግዥኝ ነው ያለው። እንደገና አንድ ነገር ልንገራችሁ።
ከማንም በላይ ሊታዘንለት የሞተ ሰው ሞቷል። ሬሳ አስክሬን ነፍስ የለውም አያውቅም። ይሄ ሰውዬ በህይወት አለ በረሃ ላይ ብቻውን ሚስቱና ልጁ ከተማ ሰው እጅ ላይ ነው። ስለዚህ ይሄ ሰው ሲተኛ አስቡት፣ እዚህ በረሃ ላይ ያለ ኢንተርኔት ያለ ምን በእንትን ነው ያለ መብራት በሶላር ምናምን ነው እዚህ። ይሄ ሲዘጋ ሁላችንም የራሳችን አለን አይዟችሁ የሚለን አቅፈነው እናይሰዋለን። ይሄ ሰው ግን ብቻውን በረሃ ላይ ሚስቱን አጥቶ በምን አይነት ሀዘን ላይ ብቻውን እንዳለ ብቻ አስቡት። ሰው የሆነ ሰው የዚህ ህመም ያማል። እሺ አሁን እነሱ ኢንተርኔት እንኳን እንደዚህ በስተ ላይ ገብቶ እንዲቀመጥ አንድ ወንድማችን ነው እኛ ቤት ከፍተን ትናንትና ስናስተባብርለት ካርድ ልግዛና ላክለት ብሎ ሀታ የካርድ መግዣ ራሱ እጁ ላይ የለውም። ካርድ ገዝቶ ኢንተርኔት ልኮለት ኢንተርኔት ሞልቶ ወንድማችን እዚህ የተቀመጠው ይሄ ልጅ በዚህ ሁኔታ ላይ ያለ በጣም ያሳዝናል። አንድ እንስማቸው። እነሱ ሞዛዛዋ የሚለው አካውንት ያክስትየው ልጅ ህፃኑ ልጅ እጅ ላይ ያለባት ልጅ ናት ያለችውና እሷ ትናገር እያለች ነው የኢማን ሸጋ። እንስማት አንዴ ምን እንደምትል። እሺ እህቴ ምቱና ተናገሪ። ሰላም ፈራና ወይ አጥሪ ማሪ ምንድነው መነት ፈልግ ተናገሪ። 10,500 ወንድሞችን እረኛውን ማዝፈልጋችሁ አሁን ለኔ በመጣቱን እየመዘገብኩ ለሱ በቃ ሌላ መንገድ የለም። አሁን እንደ አካውንት እስኪከፍትለት ድረስ ለዛሬ ከገጠር ወደ ከተማ እሱን እናሸጋግርበት ካለበት ወደ የትራንስፖርትና ለልጁ ወተት ለሱ የሚበላው ምግብ የሚሆን ብቻ ማገዝ የምትፈልጉ ጊፍት ሰጣችሁ እኔ ጋር ጊፍቱን እዚህ ጋር እያያችሁ ወደ እሙ ሳውዲ አረቢያ ባንክ አካውንት አስገብቼ እሙ ሳውዲ ያለች እሷ በካሽ ትሰጠዋለች። ኦኬ የትራንስፖርቱን ትከፍልለታለች፣ የምግቡን ገንዘቡን እሷ በካሽ ትሰጠዋለች። ሶ ማገዝ የምትፈልጉ በጊፍት አግዙ እኔ ጋር ከዛ ይሰጠዋል። እሺ እናት ምን ብዬ ልጥራሽ? ሞዛዛዋ ስልሽ ስድብ ነው የሚሆነው። ሞዛዛዋ በሚለው አካውንት ያለሽዋ ልጅ አትፍሪ ነገር የምትፈልጊውን ተናገሪ። የልጁን ደህንነት መጠየቅ ፈልገን ነበር። አንቺንም ደግሞ ያው ግዴታሽ ነው፣ ያክስትሽ ልጅ ናት። ግን እንደዛም ሆኖ ልናመሰግንሽ ህፃኑን እየተንከባከብሽ ስለሆነ ልናመሰግንሽና ስለ ህፃኑ ደህንነት ልንጠይቅሽ ነው የጠራንሽ። እሷ ናት ብርትም በላ ወላሂ አንድ ወር ሙሉ ያት እኔ ወላሂ የሁለታችሁ ገላ ሳሽ ባይኑ ሚስት ነው ሌላ እሷ ሁለታችሁ ላይ ተሰቃይት በሁለት ያለሏሽም ሐማም ዲወሏት ሳቸው ናቸው። ሸኛላት ይጣበቃል አላት እስር ቤት ያለችም ኢትዮጵያ ከገባች በጣምጣና የባል ሐዘንና የሚስት ሐዘን ከባድ ነው። ራስሽ ዘዘስ እንዲያለልሽ ያለሽ ፈጣሪ ጀላኩልኝና ሬሳውን የሚቻል ከሆነ እዙ እንድትቀበር ነው እኔ የምፈልገው። አሁንም እንደዙ ብዬ ነው ወጣ እንደማለማይክ አብሽር ሰይድ ወንድማችን ወደ ራስ ወደ ቀልብ ተመለስና ወደ መፍትሄው ነው። አሁን ይሄ ሁሉ ወንድም እህት ይሄ ሁሉ አጠገብ ቆማል፣ ሊያግዝህም ዝግጁ ነው። አሃቡ እንትን ካልሆነ እንኳን ደወረስካ ደውላ ለሌላ ነገር ምንም ደውሎ እንደዚህ በቃ አንድ ሴቶች አሉ፣ ሌሎች ሴቶች አብሽራ ይዞ በስደት ነው ለራሱ ደብቃል እንዲያገድች እስር ቤት የገባችው እንዳልሰማ እንዳልደነግጥ በራ ላይ ና አንዲ ነገር ትሆናለህ ብላ እሷን ደብቃ ባላ ያዋሁ ይሄ ነገር እንት የሚባል ጠይቄው በግሩፕ ሆነ እቺ ደወለች ማታ ደወለች። ለምንድን ነው ቪዲዮ አገረ ልትልክ ወላ እንኳን አይዞህ አብሽር ጭራሽ አላለችኝም። ወላሂ ልክ ደውላ እንደዚህ ነው ያለች። ለምን እንደዚህ ጫማሽ ግን ማሪ ሀቢባ ለማንኛውም ጀዛሻላህ ኸይር ስለሳብሽኝ። ግን እውነቱን ስትረጂ እውነቱን ስታውቂ ወላሂ አላህ ነው የሚያውቀው። እውነቱን ስትረጂ እውነቱን ስታውቂ ትመጫለሽ። ግን እውነቱን ንገሪና እንድናቀምጥና እውነቱን አሁን ደውላ ይሄን አለችኝ ያለው እኔ ይዣት ልግባ ስለው እኔ አባቱ እያለሁ አንቺ ይዘሽ አትገቢም ሲለኝ እሺ ተከፈተ ልንረዳህ አላህ በላ
ልጨርስልሽ መጨረሻ መጀመሪያ ደውለሽ አይደለም ቋንዴ አንቺ ምን መጀመሪያ ሌላ ነገር አንዴ ሰይድ ሚስቱን እሱ በእጁ የገደለ እንዲመስል ነው እንደ የምትፈልጊው ሰው እንዳይረዳው ነው እንደ እውነቱን ስትረጂ አንቺ እኮ መጀመሪያ አልተረጋጋሽም እኔ ያልኩት ጠይብ የፈቀል ነው ዲላ ላይ ለምሱን ልንልክ በዋሳብ ጉርብ ከና ያክስት ያጎቶቹ አልቤት አንተ ራሱ ገብቶ አስወጡት ያለው ያናው በራዋጥ ያኔ ሆኖ ታትሙት በፊት ለህክምና ሀገር ለመግቢያ ነው። እኔ እሱ ጋር ማውራት የለብኝም። እሷን አሳ እሱ ጋር አልታወቁም። ማስታወቂያ ብናስልክ ምን በእኛን ኢትዮጵያ ያወራን ብር ያዋጣ በግሩፕም እንዳይቸገር ብለን ያልደበለቀው ፋሚሊ የተባለ ወዲ አርናምቶ ጉርብ ከፈትነ ያላችሁን ነይቱ ሩሃ ሳለ ትሄድ ተባለ። ኤምባሲ ወሰርናት ዝግ ነው ጠይም። ከዛ በኋላ ደከመች። የሞተሽ ቀን በቢሮ ደወሉልኝ። በማብቀል ስታጣም ምናምን እያየሁ ነው ጠይም። አሁን እኔ ተና ቪዲዮ አትለቀቅ ሰይድ እኔን አታውቀኝም ጠይም። ሀገር ትፈልጋለህ ምትር ቤት ስለው አይዙኝም አለ። ስጠይቅ እውነቱን ነው እንኳን እሱ አንቺም አይዙሽም አሉኝ ጠይም ሲሉኝ እሺ ጅዲያ ክፍት ነው ብለዋን ጅዲያ ህሪህም በስባስ ያሰርተኛ ወጡን ከለንልህ ተርሰው እኔ ህደን ልጅማ ሊረዳው አለ ጠይብ። እሱ ሄዶ እኔ በረዳው አይሻልም አለ። እሺ እንደዛ ከሆነ ጀነት ያድ የምንጠይቃት አስማማት ባህርተኛ ናት። የወሰር ደሞዝ ተነቅጣ ነው ቁጭ ያለችው ያውትነሊናት እኛው ራሳችን ነን እናመጣናት። ቤተሰቦቿም ሀዛ ያኒ ፋሚሊዎቿ ብዙም አይደሉም። 1000 ብር እንክፈላት አንተ የወተቱን ቻል ጠይብ 1200 አካለ ቱና አስቀራለሁ አለ። እሺ እኛ ደግሞ የወር ደሞዟን እንካል አንደኛ በተሰቡ 100 የሚያደርግ ቢሆን የሷን እንልክላታለን። ስለዛ መንገድ ይከፈታል እስከ 3 ወር ድረስ እንጠብቅ አልኩት። ሌሎችም ብያቸዋል 3 ወር እንጠብቅ። 3 ወር በኋላ አልሆነ እኔ መንገድ ያልተከፈተ እኔ በጅዲያ ይጀህድ ያለው ፈልጋለሁ። ጅዲያ ስጠይቅ ምዝገባ አለው። ምዝገባው መቼ እንደሚወጣ አናውቅም። ያከርምሻል አይ ማለት ነው። ሀዛ ሌላ ስጠይቅ ደግሞ መካ ወይ መዲና ያልተከፈተ ይዘን መግባት አንልችም። መካና መዲና ሲከፈት አሁን ወላሂ ቅድም ነው አወራኋት ጠይብ ሌላ ላይቱን እና መካና መዲና ያልተከፈተ ይዘን መግባት አንችልም ስትለኝ እሺ መካና መዲና ሲከፈት ላኪልኝ ስላት ቴሌግራም አለ እንብስባሴ የሚለቀቅበት ግቢ ያለችኝ በዛ ገባሁኝ አየሁኝ። በቃ ይሄ ሁላ ሰማሁኝ። እስከ ከፈት እንቆይ ደነት ያዲ ምን ምከራት እሷን የወርድ 1000 ብር እየከፈልናት 3 ወር ይታይ 23 ወር በኋላ እኔ እሱ እየሰራው ኋላ የትዳሬም ኢትዮጵያ ስለሆነ ካላስ እኔ ማመል እያሰላለብኝ ልጁን ይዤ ገባለሁ አልኩ ማለት ነው። ግን እሱ እንደውዬ አማክረዋለሁ። አንድ ቀን ደውዬለት አላውቅም። አክስቴ ናት። አንድ ቀን ደውዬለት አላውቅም። እርግጥ ባሏ ነው ግን እነሱ ተደዋውለን አናውቅም። አክስቴን ግን በቁም በጧት በማታ እየጠየቅኳት ነው እያልኳት አሁን ገባኝ። አሁን ችግሩ ገባኝ። ማሪ በደንብ አዳምጥኩሽና ገባኝ ችግሩ። አሁን እኔ በግሩፕ እየጣርኩ ነበረ። ለምን እሱ እዚህ ጋር ደረሰ? ለምን ይሄ ሁሉ ህዝብ ሊረዳው ተስማማ? ለምን ከኔ ትእዛዝ ውጪ ቪዲዮ ሰራ? እኔን ሳያስቅ ቪዲዮ አልሽ እኮ ቪዲዮ ለምን ስራክ? አስክሬኗን ሀገር ቤት ሸኙኝ ብለህ እዚህ ነው የምትቀበረው። ሙስሊም እኮ ሀገር ይዘው ሀቢባ ለሞተበት ቀበረው። ትክክል ነሽ። ግን እሱ ማን ነው? ባል አንቺ አይደለሽ የምታዥው። ስለሚስቱ አገር መቀበር፣ ስለሚስቱ ሳውዲ መቀበር፣ ስለ ልጁ ከፈለገ ሳውዲ ላይ ማሳደግ፣ ከፈለገ ኢትዮጵያ ማሳደግ አንቺ ሳትሆኝ የምታዥው እሱ ባል ነው፣ ወንድ ነው፣ እራሱ ነው የሚወስነው። አንቺ እኮ የሚስት ቤተሰብ ስለሆንሽ ልዘዝህ እያልሽው ነው። አሁንም ሀቢባ አዳምጠሽ እየተመለሽ ነው። እኔ አሁን ሰራም ያማየት በደንብ አዳምጪሽ ይኸውልሽ የተረዳውሽ እንደዛ ከሆነ ሀቢባ ስለሌለው አንቺ ገንዘብም ከፈለክ እኔ እረዳሃለሁ ብዬዋለሁ። ስለዚህ አንቺ በገንዘብ ስለምትሻል እሺ በቃ ጥፋቱ ይሄ ነው በይኝ። ቴንክ ዩ። እኔም ልጠይቅሽ የነበረው ጥፋቱ ምንድን ነው? አንተ አጥፍተሃል በይኝ፣ የሆነ ነገር በይኝ። እኔ አሁን እኮ አንተ ጥፋት አላልኩም። ጥፋት የለህም። እኔ አማክሬዋለሁኝ እንረዳሃለን ብዬዋለሁኝ። እኛን ሳማክር ሚዲያ ላይ ወጣ እንረዳሃለን የሚለው ቃል በራሱ የበላይነትን ያሳያል። እኛ ካንተ የተሻለ እንረዳሃለን እያልሹ ነው። አንቺ በገንዘብ ስለምትበልጪው ልታዥው አትችይም። እሱ ወንድ ነው፣ አባት ነው። ስለራሱ
ሃይባ ሬሳውን እናስቀብራለን፣ አንተ ልጁን ይዘህ ግባለች። ወላሂ እንደዚህ ነው። እሺ አንድ ጥያቄ ልጠይቅህ። ሬሳውን ለማስቀበር ፕሮሰስ እየወሰድን ያለ ነው እኛ ነን ወይስ እኛ? እናንተ እኮ አንድ ነን፣ ግን ደግሞ መተሳሰብ አለብን። ሚዲያ ላይ ወጣ ችግር የለውም። ልጁን ሀቻለ ልጁን እንረዳዋለን። አሁንም ቢሆን ኢጃዛ ቤት ቁጭ ቢልም እናንተ እርዱት። ይዞ ቢሄድ ሀገሩ ለእናቱ ሀሰጠ እናት የለውም እናውቃለን። ለእናት እንረዳዋለን። አታስፈራሪንም። እኛ እጃችንን እናነሳለን እያልሽ ከሆነ እኛ እንረዳዋለን። እናንተ እርዱት፣ እንረዳዋለን። እንደዛ ከሆነ ችግር የለውም። ግን ጀነት ይፈላስ ይበቃሻል። ጀነት ያቆም ያን ገር ልጁንም እናስቀምጣለን፣ እንረከብለታለን። ልጁን ቴኬር እናረጋታለን። እሱ አንገባ እናረጋዋለን። አገር ቤት ገብቶ ደግሞ ሀዘኑን ካገገመ በኋላ ደግሞ ዱባይ እንዲሄድ እናረጋዋለን። እንረዳዋለን። እያስፈራራሽ ነው። ሀቡ ሞዛዛ የሚለው አካውንት ያ ወንድየው ባልየው ውስጥ ያወራ ፈልጓል መሰለኝ። እስቲ መርሃባ ወንድማችን፣ ትንሽ ግልጽ ያልሆነ ነገር ለእኛም እናንተም የምታወሩት እስቲ እንትን ለማድረግ ሀቢባ ይኸውልሽ፣ ልጅቲቱች ጀነት ያድ የምታያት እኔ ጋር ነውና ህፃኑ ልጅ እኔ ጋር ነው። ኦኬ እሷ ለማናገር ትንሽ ፈራ ስላደረገኝ ነው። እሺ እና ጀነት የምትለው እሷ የኢማን ሸጋናት የምትለውን ተዋትና እሷን ያለፈው አልፏን ለእንግዲሁ በሚያስከደው መንገድ ቢሻው ዱባይ ሄደ፣ ቢሻው ልጁ ተላከ፣ ቢሻው አይሼ በሚያዋጣው በገንዘብ ይሁን በማንኛውም ነገር መረዳት ካለበት መረዳት ነው። እንርዳው ሁላችንም። ኦኬ ያለፈውን እንዲብየቆ ምንም ለማንም አይጠቅምም። የሚጠቅመው ልጁየውን አሳዩና አላችሁ በቪዲዮ እናሳያለን። እኛው ጋር ነው ልጁ አልহামዱሊላህ የሸጋ በተሰብሰቶታ ምንም የሆነው ነገር የለም። አሁን ማሳየት ተፈለገ እናሳያችኋን በቪዲዮ። ልጅቱ ትንሽ ስለፈራኝ ነው። እሷን የኢማን ሸጋና ተዋት። እሱና እሱ የተነጋገሩትን ተዋቸው ብቻ ነው። እሱን ይችል የሁላቸው ማለት ለሱ ሚስቱ ናት፣ ለነሱ እህታቸው ናት። አዘኑ የሁላቸውም ነው። እኛ እንዲህ ብለናን እሱ እንዲህ ብሏን የሚለው አይጠቅምም። የሚጠቅመው ነገር ለልጁ የሚጠቅመው ነገር ለአባትየውና ለህፃኑ ልጅ የሚሆነው ነገር ማድረግ ነው። እሷን የሞተውን ሌላ ምንም እንትን የለውም፣ ማስከበር ነው። ሌላ ነገር የለውም። ግን ሌላ ወደ ኋላ ሳንመለስ ሁላችንም በመንረዳው መልኩ ሁላቸውን መርዳት ነው አለብን። ወንድማችንን መርዳት፣ ለህፃኑ ልጅም እንዴት ብሎ ይሄዳን የሚለው መርዳት ነው አለብን። ሌላ ነገር ጨርሻለሁ ነው። ጎበዝ፣ አንተ በጣም አስተዋይ ነህ። ትክክለኛ ነገር ነው። ወደ መርዳቱ ወደ ውጤቱ እንጂ እዚህ ጋር ከሌንዲ ነው የሚለው ነገር ጊዜያችንን ከባባከን ውጪ ምንም የሚጠቅመን ነገር የለም። እሱ አሁን ቪዲዮ አብሩና ልጁን አሳዩት ህፃኑ። እሺ ጠይብ ጠብቁነት ልጁን ታንተው። ሌላ ሀቡ ምናልባት እንደ ሶሉሽን እስከሚመጣ ድረስ ምናልባት ጊዜያዊ አካውንት አስከፍተን እኔ በማውቀው ሰው አስከፍተን ምናልባት እስከሚመጣለትም የሚለው ውሳኔ ካረጋችሁም ተሰብስቦለት አይሽ ለሱም ወደ ሀገር ይዞ ምናልባት መግባት ፈልጎ ከሆነ ጋራንቲ እንዲሆነው ከመጣው በኋላ ጉል ሆናለሁ የሚል ፍራቻ ካለው፣ ምክንያቱም በቃ ዜሮ የሆነ አካውንት እናወጣና ከእስከ አድርገንበት ከዛ በኋላ የእሱን መጥቶ ከተቀበለ በኋላ አካውንቱ ያው የሚዘጋ አካውንት፣ ምክንያቱም ሌላ ሰው እንደገና ተመልሶ ገንዘብ እንዳያስገባበትም እንደዛም ያህል ድረስ እንተባበራለን። ያው ካለበት ሀጃ ካለበት ችግር አንጻር ሳይ ግን ከምንም በላይ ያው ተረጋጋ። ሁሉም ሰው ያው አንጀቴም ሆዴም ሆዴ ነው ነው። የእሷም ሀዘን ነው የአንተም ሀዘን ነው። እሷም ተረዳታችሁ አብሽሩ። አሁን ወደ ቀልብህ ነው መመለስ ያለብህ፣ ወደ ልጅህ ነው ማተኮር ያለብህ። ስለዚህ ኢንሻአላህ የዚህን ያህል ድረስ እናንተ ደግሞ ስትግባቡ ስትስማሙም ጭምር ነው ደግሞ ሁሉም ሰው ለማገዝም ሀቡም እንደዚህ ጊዜዋን ወስዳ እናንተን ለማገዝ ይሄው እኔን ካለሁበት ጠርታ ይሄ ሁሉንም ሰው ሰብስባ ይሄ ሁሉ የምታደርገው ለዛ ነው። እናንተ ደግሞ አሁን በረባው ባረባው የምትጨቃጨቁና ሰጣ ገባው ካለ ሰው ሊረዳም መጥቶ የእናንተም ጭቅጭቅ ሆኖ ይሄንን ነው የሚሆነው። ስለዚህ አብሽሩ። ስለዚህ እናንተም ራሱ በዚህ ሀጃ ውስጥ ሆናችሁ አፉ መባባልም አለባችሁ። ነገ ላይ መፈላለጋችሁ አይቀርም። ያው ዞሮ ስጋ ነው፣ ተጋብታችኋል። ይሄንንም አስብበት። አብሽሩ። እሺ ነይ ተመልሰሽ ግቢና እንዳለው ወንድም ካልዳፉ ተባባሉ። ግን ትንሽ አምባገነንነት አለብሽ። ይህንን ማስተካከል አለብሻል። ሚስቱን አቶ አይዞ ሁሉ እንደማጽናናት እንዲያድርግ እያሉ ማዘዝ ትክክለኛ ነገር አይደለም። እሱን እንዴ ሚስቱን እኮ ነው ያጣው። እኛ ብቻ ነን የሚሰማን ሀዘን፣ አንተ አይሰማህም አይነት ነገር እኮ ነው የምትመስል። እሱ መሰለኝ እየሰራ ሲያስታምማት የነበረው
ግመል እየጠበቀ የመታከሚያ ሲልክላት የነበረው እሱ መሰለኝ። አንቺ የት ነበርሽ እስከ ዛሬ ድረስ? ደውለሽለት ማታቂ ሚስቱ ደውለሽ የሚስቱ ዘመድ ስለሆንሽ ብቻ እሱን ማዘዝ የምትች መስሎ የተሰማሽ? ይቅርታ፣ እኔ በጣም ስሜታዊ አርገሽኛል። እሺ ልጅቱ ትንሽ ፈራ አድርጋ ይዛ ለመዝለቅ ያው እኔ ይዤ ልዝለቅ ልጅ ነው። ሀቢባ አቤት አንተ ይዘና ወንድሜ ይኸውልሽ ውዴ፣ እኔ ሳልረዳው ቀርቻ አይደለም። መጀመሪያም ሚስትህ ናት ሙታለይ፣ እኛም አክስታችን ናት። ግን አልኩት ቪዲዮ መስራት በፊት እኛ ጋር ብናወራ ቤተሰብም ይችሊ አንደኛ ሙስሊም ናት፣ አይሆንም የምትቀበለው ጠባል ይሄ ጌታ ሲያምር ማሻአላ። ይሄንን አይተህ መጽናናት ነው ያለብህ። ይሄው ይሄን የመሰለ ልጅ እኮ ነው ጥላልክ ሄደችው። አብሽር ሱብሃንአላህ። በልጅክ ተጽናና። እሺ ወንድሜ። ስንት ጊዜው ነው? ስንት አመቱ ነው? ጥያቄ በትክክል አስረጅኝ። ስማ አንተ ታውቃለህ፣ ዙሮ እኔ ሀሱ ባልደውልም ታውቃለህ የነበረውን ነገር ጠይቅ። ግን እኔ አሁን አንደኛ እኔ አይረዳም አላልኩም። የሀይ ማዲክ ከፈለገ ያሳድግ ችግር የለውም። ወዲ ሀገርም ሀላካ ከፈለገም እናቲቱ አለ እህቶቹ አሉ ይላካን ችግር የለውም። እኔ እንዳይረዳ አይደለም። አንደኛ አስክሪን ኢትዮጵያ ይግባ አይቻልም። አስባ ሙስሊም ናት አይው ትቀበራለህ። ጠይቅ እኛም ማትና አለብን። እሱ መረዳት አለበት ይረዳ። ግን ብቻ ከባድ ነው። ካላስዱት ዙሮ ተዛዙ ማነሽ አንቺ ፍቃድ የምትሰጭ እሱን መርዳትና መርዳት እንደሌለ ምን ፍቃድ የምትሰጭን ማነሽ? የምታውቂው ነገር ካተና ምንም ስለሌለሽ ነው የምታደበሰብሽው። ምንድነው የዚህ ሰውዬ ጥፋት? ያዞንባ ለምን አልሽው? ሚስቱ ሞታበት እያለቀሰ ይሄን ንገሪኝ። ያዞንባ ያልኩበት ምክንያት አንደኛ እሱ ሀገር ቁጭ ብሎ ከርሞ አሁን ካወጣ ገና ስንት ወሩ ነው? 4 የሙስተሽፋ ስትሄድ ብር እያወጣ የከረመው ማን ነው? ጉርብ የሰበሰብ ነው እኛን አሁን ወደ ግል አርጎ እኛን ተፋተኛ ለወራት ነው። አሁን የ2 ወር ደሞዙ ልኮላታል። እሺ ጠይቀኛ ሀቢባ ለኔ አቤት። እሺ እንደ ትክክለኛ ከተናገርነ ጀነቲን ተዋትና እንደ ትክክለኛ ልጁን አይረዳም፣ ሚስቱን እንትን አይልም። እኔ በማውቀው ድረስ እየላከ ነው ወደ እኔ ብሩ የሚመጣው ወደ እኔ ነው። ብር እየላከ ነው። ቅርብ ሰዓት አሁን በ10 ቀን ባልሞላ 2000 ሪያል ልኮልኛል ለልጁ። ሀሊብም እስተ ካርቶ ውሃው ድረስ ልኮልናል። ብርም ደግሞ ሕክምና ምንም ብትል በአቅሙ በፈቀደው እኔ የማውቀው በስልክ ነው። ትንሽ ሰዓት ነው ግን ብሩ ወደ እኔ ስለሚመጣ እየላከ ነው አውቃለሁ። የዞሮ የሰው ልጅ የሆነ የሆነና ያልሆነ የሆነ እንትን ሳይሆን ትክክለኛውን ነው። ሰው ሐለ ስሙ ማጥፋትም ጥሩ አይደለም። እኔ በማውቀው ድረስ ለልጁ እየላከ ነው። ብሩ ወደ እኔ የሚመጣው እያደረገ ነው። ሌላውን ጨርሱ። አብሽሩ። ሌላ ሀቡ አንድ ደቂቃ ስጭኝ። እኔ እንደው ለእሷ እንዲገባት ምንም ታች ሆና ትሰማለች እና በሸሪዓውም ቢሆን ያው ማወቅ ያለባት ወደ ሀገር ገብቶ ምንድነው እንዲቀበርም የፈለጋ ከዚህ በኋላ መብቱ ኢቭን ከእናትና ከአባቷ በላይ ባል ነው በቃ መወሰን የሚችለው እና ይሄንን ማወቅ አለብሽ። ለምሳሌ አሁን እንደው በዚህ ትቀበር እዛ ትቀበር የሚለው ነገር ስምምነት እናንተ በሸሪያው እዚህ ትሁን ብላችሁ እናንተ ራሳ ማሳመን አለባት እንጂ መወሰን የሚችለው ባልየው
እንደዚህ እኔ ፋሚሊ በእህቶቼ በነበረ ጉዳይ ላይ አዲስ አበባ ይሁን ወልቂጤ ይሁን ብለን ስንል አይ ሸሪያው የሚያዘው ባሎቻቸው ባል ስላላቸው ባሎቻቸው ያላገቡት ላይ መወሰን የምትችሉት እንጂ ተብሎ እንደዚህ እንትን ሆኖብናል። ስለዚህ አሁንም መወሰን የሚለው አሁንም በሀዘን ላይ ያው እንደገና መልሶ በሰቁ ስልንጨት ስደድበት ነው የሚሆንብሽ። በዚህ ሀዘን ላይ ሆናችሁ እናንተም በዚህ አሁን ሽኩቻ መሆን የለባችሁም። አሁን የበለጠ ይሄ ደግሞ የሚያሳሳ ልጅ አለ። ቅድም ምናልባትም አፉ በይኝ እንደዚህ የሚያሳሳ ልጅ ማንም አይደለም ቤተሰብ እኔ እቀበላለሁ ያልኩት እንደው ሞራል እንዲሆናችሁ ነው እንጂ ማንም ይሆናል። ስለዚህ ለሀገርም ቢገባ ይሄን የመሰለ ልጅ ምንም አይሆንም ነው ገና። ምክንያቱም ኦልሬዲ ለመያዝ እንኳን የሚያስቸግር አይደለም ነው እንዳልሽውም ቤተሰብ ሊኖራችሁ ይችላል፣ እናት አያቶች ይኖራሉ። ስለዚህ እነዚህ ስላሉ አሁን ዋናው ነገር አሁን ያለበትን ችግር ከዚህም ጭንቀት ከዚህ ሁሉ ነገር እንዲወጣ ወንድማችን እንዴት እናግዘዋለን? ነገም እኮ ይሄ ልጅ ቢደገፍ እናንተ ልታወጡት የነበረውን ነገር እንኳ አላህም ይቀንስላችኋል። የሁሉ ሰው ቁጭ ብሎ 14000 ሰው ቁጭ ብሎ ቀላል አይደለም። የእውነት ዛሬ ቢታወቅና እንኳን እንደዚህ ቢሆን ኖሮ አካውንት ተደርጎ ቢሆን እኮ ስንት ሚሊዮን ተሰብስቦ ነበር፣ ነገር ሆር ተረድቶ ነበር። በዚህ ሁሉ ጭቅም በዚህ ሁሉ ንትርክም። ስለዚህ ማሰብ ያለብን አሁን መጀመሪያ ይብላኝ ለሞተው የተጎዳ ተብሎ አሁን ያለው ሰው። ስለዚህ አብሽሩ። አሁንም አንቺ ለአላህ ብለሽ አፉ መባባል በዚህ ሀዘን ላይ ሆናችሁ አፉ በለኝ ወንድሜ ብላችሁ አፉ በለኝ ትብላችሁ እኛም ከቀልባችን ይሁን አንቺም ቀልብ አይሰበረም። እኔ ደግሞ በተረዳውሽ ደግሞ ያነጋገር ዘይሽ ነው ያነጋገር እንትንሽ ነው እንጂ ልታስረጅበት የመንሽበት ኃይለኝነት ይመስላል፣ የማዘዝ ይመስላል። ልክ ነሽ። ስጋም ስለሆንሽ በዛኛው በኩል ነው። ሴት ልጅ ከወጣች በኋላ ትእዛዙ ሁሉ ነገሩ የባል ነው የሚሆነው። ይሄን ማወቅ አለበች። ስለዚህ አብሽሩ። አሁን እነሱንም አፉ በለኝ ብለሽ ለዚህ ድጋፍ አንቺም ያለሽን ግሩፕም ምንም ሰብስበሽ ለዚህ ልጅ እንትን ማድረግ አለብሽ። ወንድም ካለኝ መጀመሪያ እኔ እሱን አውፍ በለኝ አለል በጣም ያስጠላል አነጋገርሽ ማሪ። ትህትና እሱ እኮ ነው የሐራስ ቤቷ እኮ ደብድቧት እኮ በሽተኛ ያረጋት እኮ እሱ ነው። ረግጦ እኮ ሲጨርስ ነው ወደ ገጠር ወጥቶ እኛን አንሱ አለን ነው። እኛ እኮ ነን ያነሳ ነው። ሀቢባ ሌሽ ፍትሃዊ አኮኒ እኛ ልጁን ራሳችን እንልከዋለን። እሱ ራሱን ችሎ ኑሮውን ይኑር፣ ችግር የለውም። እኔ እዣው ገባለሁ ሀገር ቤት። እሱ ሌላ ወሬ እንዲያላወራ ብዬ እንጂ ሰኔ ልንገር ረግጦ ሲዘም የዘመዶችን ቁጥር አንድ ስጠኝ በይው፣ የወንድሙን ቁጥር ያክስቶቹን ቁጥር እንደሰጠኝ የእህትየውን ቁጥር ያክስቶቹን ቁጥር ሷርን እንደሰጠኝ የሚያውቀው ቤተሰቦቹ ጋር የማይስማማ ወንድሙን አንጣ በይው፣ ወንድሙ ይንጣ፣ የወንድሙ ሚስት እንዳንቺ አይነት ግን እኔ የሚስት ምቀኛ ነው ይባላል። በጣም ምቀኛ ነው። ሲጨርስና እኔ ደግሞ ላውራ እሷ ትጨርስና እኔ ላውራ። በዚህ አስክሬን አስቀምጣችኋል። ጀነት ያድም ስነ ስርዓት ያጅ ልጁን እኔ ራሴ ይዤ እገባለሁ። እሺ ወንድሙ እንደው ኢማን ሐራም ነው። አስክሬን አስቀምጣችሁ እንደዚህ አይነት ንግግርም አያስፈልግም። እንዲህ ሀዘን ላይ ሆናችሁ ሰው መቼም ገና መጀመሪያ አፈር ትቅመስ ይችልች ይሄን ነገር ሳይደረግ በዚህ ሀዘን ላይ ሆናችሁ እንደዚህ አይነት ንግግርም እንደዚህ አይነት መነጋገርም የለባችሁ። ይሄ ነውር ነው። ስለዚህ መጀመሪያ እሱን እንትን መሆን አለባችሁ። የፈለገ የምታወራው ነገር ስታጣ አስባ ይሄንን ብል የሀቢባን ሀሳብ አስቀይራ ታልጣልኝ ከቤቴ እርዳ ታረዳም ትላለች። መቷታል ካልኩኝ ብላ አስባ መታ ከቀድም ጀምሮ ተናገሪ ምንድነው ያለው ነገር ስንላት ሳትናገር አሁን አሰባሰባ ወጣችና ተመካክራ መጣ ይሄንን ብል ያባሩታል አይረዱትም ብላ እንዳንቺ አይነት መቀኛ ሰው እኔ በህይወቴ አይቻላቅም። ሀቦይልሽ እኛም ጋር መታ አባረናት ነው። ትላንትናም በሷ ተመሳሳይ የሆነ ሰው መጥቶ ለምንድነው ብሩ የሚሆነው እኛ በፈቀድነው ነው አካውንት ሲሉ እኛ ደግሞ የምናውቀው የተጎዳው ሚስቴ ሞተችብኝ ብሎ ያለቀሰው ወንድም እንጂ እናንተን አናቅም ከነበራችሁ እስከዛሬ። አሁን ይችላል በቀጥታ የሚያሳየው ምቀኝነት ነው። ብሩ ለምን በሱ አካውንት ይሰበሰባል? የውርሻ ገንዘብ አረገችው እንዴ? የሰሩት ገንዘብ እኮ አይደለም እየሰበሰብን ያለነው ልጁ የሚታገዝበትን የሷ ልጅ የሚያርግበትን እንጂ በዚህ ልክ ሬሳ አስቀምጦ ስለ ገንዘብ የሚቸካቸክ ዘመድ ያለ እንደ እውነቱ እያያችሁት አይደለም? ፊዚካሉ ፊቱ ይታያል። አንጀቱ መቀመጥ አቅቶት በረሃ ላይ የሚጠጣው ቀዝቃዛ ውሃ እንኳን የለም። በዚህ ልክ እየተሰቃየ እሷ ምንም አይነት ነገር ካነጋገሯ መረዳት ትችላላችሁ። ምቀኝነት ለህቱም ለሞተችው ልጅ ራሱ አላዘነችም፣ ጭራሽ አላዘነችም። ፎከስ ያደረጉት ገንዘብ ላይ ብቻና ብቻ ነው።
ስለዚህ እኛ ማንም የሚያቆመን የለም። እኛም የጀመርንለት አለ በዛ እንትን እንለዋለን። እናንተም ሀቡ ቪዲዮ ሰርተሽ ወንድም ካሊድም ሁላችሁም የምታረጉትን አርጉለት። ማንንም ምቀኛ እንዳትሰሙ። በቃ 4 ነጥብ። በጣም ያሳዝናል። ከደረሰበት ሀዘን በላይ ገና ለገና ገንዘብ ሊያገኝ ነው ሊረዳ ነው ብሎ የኔን ቁጥር አፈላልጋ አሰፍስፋ መታስገብኝ ስትል እኔ ልታግዘው መስሎኝ ነው እንጂ እንደዚህ ምቀኛ ልትሆንበት ሰው የገዛ ስጋው ሞቶበት ስለ ገንዘብ ያስባል። እህትሽ ሞታብሽ ገና ለገና የእህቴ ባል ሊረዳ ነው ገንዘብ ሊያገኝ ነው ብለሽ አስበሽ ዘለሽ እዚህ ጋር መምጣትሽ በጣም የሚያሳፍር ነገር ነው። ልጆቹን ይኸውልሽ አቡዬ ልጁን ያዘችው ልጅ እስኪ ተረጃት ስትናገር ሰማችኋት? ልጁን ይዞለት የተቀመጠው ሰውዬ ከሱ በላይ ምስክር አለ። ልጁን ሲረዳ የኖረው ወንድማችን ነው እያሉ ከዚህ ጋር ካለ እዚህ ጋር 15000 ህዝብ አለ። ፕሊስ እንርዳው። ወሬ ብቻ እንሁን እባካችሁ እንርዳው። አሁን ወንድም ካለ እዚህ ጋር አካውንት ያልከውን ትሰጠናለህ በሱ አይ ካልሆነ ምክንያቱም ሌላ ከደሞዝ ውጪ ሌላ ገንዘብ ስለማይገባላት በታናሽ እህቴ ፍቃደኛ ከሆነ አሁን እሷን ልደውልና ልጠይቃትና አካውንቱን እዚህ ሰጠን በቃ እንተባበረው። ምክንያቱም እሱ ጊፍት ማውጣት አይችልም። አሁኑኑ በጊፍት ማገዝ የምትችሉ ወደ እሱ ጊፍት አትስጡ፣ ኪሳራ ነው። ማውጣት አይችልም። ጠይቄዋለሁ። ወደ እኔ ጊፍት አስገብታችሁለት እኔ ጊፍቱን ወደ እሙ እዚህ ጋር የምታዩት እሙ ሳውዲ ነው የምትኖረው። ወደ እሷ ባንክ አካውንት ወደ ሳውዲ ባንክ አካውንት አስገብቼ እሷ በካሽ ትሰጠዋለች። በጊፍት ማገዝ የምትችሉ እኔ የነካችሁ ስጡት። እሺ ቶሎ የሚደርስለት የትራንስፖርትና አሁን ካለበት ገጠር በረሃ ወደ ከተማ እንድናሸጋገረውና ለልጁ ወተት እንዲገዛ ለሱ ምግብ እንዲበላ ያችን የምታህል በጊፍት ማገዝ የምትችሉ አርጉለት። ወደ እኔ ነው የምታስገቡት፣ ወደሱ አይደለም። መውጣት አይችልም። እሺ አሁን ወደ ወንድም ካለድ እንመለስ። በቃ ካልሆነ እኔ አሁን እህቴን ልጠይቃትና በቃ ካልሆነ በሃናን ምክንያቱም ከዛ በኋላ ስሊፕ እንትኑን ባንክ ስቴትመንቱን አውጥተን ማድረግ ስለምንችል ሌላ ገንዘብም ስለማይገባላት በዚህ እንተባበረው እስካለው ድረስ ደሞዝ የሚገባላት በእንትን ስለሆነ ስለዚህ አሁን ዛሬው ቀን ጀምሮ ያለውን ባንክ ስቴትመንት ታሳየናለህ ከተሰበሰበለት በኋላ ማለት ነው አይደለ? ዛሬ ኦገስት 27 ነው 27። እሺ ስለዚህ ፍቃደኛ ነህ? በወንድም ካለት እህት አካውንት ይገባልክና አሁን እዚህ ጋር አካውንቱን ሰተን አንተን ማገዝ ኦኬ። እሺ አንተ ፍቃደኛ ነህ? እሺ ወንድም ካለ ዳምጣልንና እህትህን ጠይቀህ አካውንቷን እዚህ ጋር ሰተን ይታገዝና ከዛ ባንክ ስቴትመንቱን ከኦገስት 27 አሁን ባንክ አካውንቱን ከሰጠከን ሰዓት ጀምሮ ያለውን ባንክ ስቴትመንት አውጥተህ ታሳየናለህ። በጊፍት ማገዝ የምትችሉ እኔ ጋር ስጡለት። ቅድም የተሰጠውን ይኸው መዝግብ ያለው ቅድም የተሰጠውን ለሱ አሁን ሲሆን አንድ ፍላይን ጀት $25፣ ዘላለም 2 ሻርክ $20፣ የሆነ ሰው ስሟን አላየሁም አንድ ጋላክሲ $5፣ ቃል አንድ ጋላክሲ $5፣ ሚካኤል